አሜሪካ የምትኖር ፍልቅልቅ የዩኒቨርሲቲ ተማሪ ነበረች። ጣፋጭ ልጃገረድ ሕይወትን እየመራች ሳለ የ1979 የኢራን አብዮት ፈነዳ። ይህች ለግላጋ ወጣትም አይኗ ጆሮዋና ቀልቧ አብዮቱ ላይ ሆነ። በኢራናውያን ቆራጥነት በእጅጉ ተገረመች። በእነሱ ዕውቀትና ለአገራቸው ባላቸው ሟችነት በእጅጉ ተመሰጠች። ከዛም ሃይማኖቷን ቀየረች። ከካምፓስ እንደተመረቀችም የአሜሪካ ሥራዋን ትታ ወደ ኢራን አቀናች። ወዲያውኑም በኢራን ቴሌቪዥን ከዛም በፕሬስ ቲቪ ተጽዕኖ ፈጣሪና ፊት አውራሪ ሰው ሆነች። በስለላም እሳት የላሰችው ይህች ወጣት የአሜሪካ አየር ኃይል ሰላይ የነበረች ሴትን መረጃዎቿን ለኢራን አሳልፋ እንድትሰጥ በማድረግ በማንም ያልተደፈረ ጀብድን ፈጽማለች። ወደ አሜሪካ ዳግም ባቀናችበት ወቅት በሀገሪቷ ደህንነቶች ብትታሰርም የእስር ቤት ክፍሏን ወደ ቀረጻ ስቱዲዮ በመለወጥ በመላው ዓለም ተጽዕኖ የፈጠረ ተቃውሞ በዋይት ሃውስ ሹማምንቶች ላይ እንዲነሳ አድርጋ ወዲያውኑ እንዲለቋት አስገድዳለች። ይህች ሴት ለኢራን የቁርጥ ቀን ልጇ ናት። ለመሆኑ 100 ሰላዮች የሚሰሩትን ሥራ ብቻዋን የሰራችው ይህች ሴት ማን ናት? She is more than just a TV anchor. She helped Iranian intelligence recruit U.S. Air Force officer Monica Witt. This is a story of betrayal and how an American woman began hunting her own country's secrets. ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ ስለ ኢራኗ ጋዜጠኛና ወደር የለሽ ሰላይ እናስቃኛችኋለን። ሜላኒ ፍራንክሊን ተራ አሜሪካዊ ተማሪ ነበረች። ዛሬ ግን የኢራን ዋነኛ ድምፅ በሆነችው መርዚያ ሃሽሚ በሚለው ስሟ ትታወቃለች። እሷ የቴሌቪዥን ጋዜጠኛ ብቻ አይደለችም። የኢራን የስለላ ተቋም የአሜሪካ አየር ኃይል መኮንን የነበረችውን ሞኒካ ዊት እንድትመለመል ረድታለች። አንዲት አፍሪካ አሜሪካዊት ሴት የገዛ ሀገሯን ሚስጥር እንዴት ማደን ጀመረች የሚለው ጥያቄም በበርካቶች ዘንድ የሚጠየቅ ነው። የመርዚያ ሃሽሚ ታሪክ የሚጀምረው በ1959 በኒው ኦርሊያንስ ሉዊዚያና ነው። በወቅቱ ስሟ ሜላኒ ፍራንክሊን ነበር። የተወለደችው በአፍሪካ አሜሪካዊ ቤተሰብ ውስጥ ሲሆን እሁድ እሁድ ቤተክርስቲያን የምትሄድና በአሜሪካዊ ሴቶች የምታምን ነበረች። ነገር ግን ሜላኒ ያደገችው ከፍተኛ የዘረኝነት ታሪክ ባለበት ግዛት ውስጥ ነበር። ምንም እንኳን የዘር መድሎ በሕግ በይፋ ቢያበቃም በአሜሪካ ደቡባዊ ክፍል ግን በተለይ ውጥረቱ አሁንም አየር ላይ ይንጸባረቃል። በገዛ ወገኖቿ መሃል ሆና እንደ ባዕድ የሚሰማት ስሜትም ለክህደቷ መሠረት ነው ይባላል። በ1970ዎቹ መገባደጃ ላይ ሜላኒ በባቶን ሩዥ በሚገኘው የሉዊዚያና ስቴት ዩኒቨርሲቲ ጎበዝና ታላቅ ዓላማ ያላት ተማሪ ነበረች። በሕይወቷ የምትወደውን ስፖርት ፖለቲካ እስኪተካው ድረስ በከፍተኛ ሁለተኛ ደረጃ ትምህርት ቤት ጨዋታዎች ላይ በእጅጉ ጎበዝ የነበረች አሜሪካዊ ታዳጊ ነበረች። በእነዚህ ዓመታት እውነተኛ ፈተና የነበረውን የጋዜጠኝነት ትምህርትን ያጠናች ሲሆን የኮሌጅ የክፍል ጓደኛዋና የሬዲዮ ጋዜጠኛው ጂሚ ኢንጊስተር ያንን ጊዜ እንዲህ ሲል ያስታውሳል። The time we were in school was less than 25 years from LSU being an all-white school. So Melanie was a trailblazer too as a black female journalist. እኛ በትምህርት ቤት በነበርንበት ጊዜ ሉዊዚያና ዩኒቨርሲቲ ሙሉ በሙሉ የነጮች ትምህርት ቤት ከመሆን ከተቀየረ 25 ዓመታት እንኳን አልሞላውም ነበር። ስለዚህ ሜላኒ እንደ ጥቁር ሴት ጋዜጠኛ ፈርቀዳጅ ነበረች። ሜላኒ ዩኒቨርሲቲ ያለች የተማሪዎች ሬዲዮ ጣቢያ ላይ ትሰራ ነበር። በዚያ ዘመን በነበሩ የታሪክ ማህደር ፎቶግራፎች ላይ ሜላኒ በሬዲዮ ሥራ ባልደረቦቿ መካከል ፈገግታ የተሞላባት ልጃገረድ ነበረች። በወቅቱ እኩዮቿ በኤንቢሲ ወይም ደግሞ በሲቢሲ የሥራ ዕድል ለማግኘት ሲመኙ፣ ሜላኒ ግን ፍላጎቷ ሌላ ነገር ነበር። የእሷ መሻት ዜና በመዘገብ ብቻ አላበቃም። ዓለምን ዘቅዝቆ ሊገለብጥ የሚችል ርዕዮተ ዓለምን ትፈልግ ነበር። 1979 ደግሞ
በኢራን የእስልምና አብዮት ፈነዳ። በቴህራን አሜሪካውያን የኤምባሲ ሰራተኞች ሲታገቱም መላው ዓለም በድንጋጤ ተመለከተ። ነገር ግን በሉዊዚያና ዩኒቨርሲቲ ግቢ ውስጥ ሜላኒ የክስተቱን ሌላኛው ገጽታ አየች። በወቅቱ በሉዊዚያና ዩኒቨርሲቲ ለበርካታ የኢራን ተማሪዎች መኖሪያ ቤቶች የነበሩ ሲሆን ሁሉም የዩኒቨርሲቲ ኮሪደሮች ወደ ፖለቲካ የጦር አውድማነትም ተቀይረው ነበር። ሜላኒም ከዛው ሰሞን ትንሽ ቆየት ብላ የሚከተለውን ተናግራ ነበር። I wanted to know that what they are doing and find out who is the Ayatollah Khomeini, and it was very interesting for me as an activist. በወቅቱ ጓደኛዋ ጂሚንግስተር በባቶን ሩዥ ውስጥ በእርግጥም የኢራን ተማሪዎች እንደነበሩና ሜላኒም በእነሱ ዕውቀት ሙሉ በሙሉ ተመስጣ እንደነበር አረጋግጧል። በወቅቱ ሜላኒ በሃይማኖቱ ብቻ ሳይሆን በእንቅስቃሴው የፖለቲካ ቁጣ ተማረከች። ከዓመታት በኋላ የተናገረቻቸው የገዛ ቃላቶቿም የኑዛዜ ያህል ነበሩ። When I got familiar with Islamic revolution in Iran and I saw it was a political and religious revolution, I was attracted to this. I saw this as a political movement to the revolution. እውነትን መፈለጓ በፍጥነት አሜሪካዊ የሆኑ ነገሮችን ሁሉ ወደ መጥላት ተቀየረ። በኳሚኒዋ ኢራን የእስልምና መሠረት ውስጥ በሉዊዚያና የጎደላትን ነገር አገኘች። ግልጽ የሥልጣን ተዋረድ፣ ጥብቅ ሥርዓትና ከሁሉም በላይ ደግሞ የምዕራባውያኑን ዓለም ለመጥላት የሚያስችል ሕጋዊ መንገድ። የሜላኒ ፍራንክሊን መለወጥ በ1982 ሙሉ በሙሉ ተጠናቀቀ። በ22 ዓመቷ በይፋ እስልምናን ተቀበለች። የአሜሪካ ጋዜጠኝነት ፈርቀዳጅ የነበረችው ሴት የአዲስ እምነት ተከታይ ሆነች። የነቢዩ መሐመድ ልጅ ከሆኑት ማዕረጎች አንዱ የሆነውን መርዚያ የሚለውን ስምም ወሰደች። ብዙም ሳይቆይ ሃሺሚ ከሚባል የኢራን ተማሪና በፖለቲካ ጉዳዮች ንቁ ተሳታፊ ከሆነ ወጣት ጋር ትዳርን መሰረተች። የትዳሯ ፍጹም ስኬታዊ ጥምረት ነበር። በኢራን አክራሪነት የነደደ አሜሪካዊ ፓስፖርትም ያዘች። ገና አሜሪካ ያለች ለእስላማዊ ጋዜጠኞች መስራት የጀመረች ሲሆን እንግሊዘኛ ተናጋሪ የሆኑ አንባቢያንን የማሳመን ብቃቷን አሳደገች። በዚያን ጊዜ ለኢራን ስርዓት ያላት ዋጋ ከአሜሪካ የእኩልነት መጓደሎች የመነጨ ነበር። በ2008 በቋሚነት ወደ ኢራን በተዛወረችበት ወቅት ከአነጋገር ዘይቤዋና ከዜግነቷ በስተቀር ከሉዊዚያናዋ ሜላኒ የተረፈ ምንም ነገር አልነበረም። ፋርሰኛን ጠንቅቃ የተማረች ሲሆን በኢራን ሚዲያዎች ላይ በሰራችባቸው ከ25 ዓመታት በላይም የሥርዓቱ ታማኝ አባል ለመሆን በቅታለች። ለአሜሪካ ግን የገዛ ትምህርቷ አደገኛ ውጤት ነበረች። ድምፅ የሰጣትን ሥርዓት ለማፍረስ ሙያዊ ብቃቷን የምትጠቀም ጎበዝ ጋዜጠኛም ወጣት። ጂሚንግስተር እና ሌሎች የወጣትነት ዘመን የሥራ ባልደረቦቿ በቴህራን የምታደርገውን የሥራ ጉዞ በግርምት ተከታትለዋል። ሜላኒ አሜሪካንን ለቃ ብትወጣም በአሜሪካ ላይ የምታደርገው ዘመቻ ግን ገና መጀመሩ ነበር። በቴህራን የቴሌቪዥን ጣቢያ ውስጥ የሚጠብቃት የሥራ መደብ አስቀድሞ ተዘጋጅቶ ነበር። ሚዲያው እንግሊዝኛን አቀላጥፎ የሚናገርና የአሜሪካ ፓስፖርት ያለው ሰው አጥብቆ ይፈልግ የነበረ ሲሆን መርዚያ ደግሞ ያንን ክፍተት ለመሙላትና ለማገልገል ዝግጁ ነበረች። መርዚያ ሃሽሚ ቴህራን እንደደረሰች ሥራ ብቻ ሳይሆን የሕይወት ጥሪዋን ጭምር ነበር ያገኘችው። በአየር ላይ የሚውለው ነገር ሁሉ በሚዲያ የመንግሥት ኮርፖሬሽን ጥብቅ ማጣሪያ ውስጥ ማለፍ ነበረበት። ሃሽሚ ላለፉት 25 ዓመታት ያሳለፈችው እዚሁ ቦታ ነው። እንግሊዝኛን አቀላጥፎ የሚናገር የምዕራባውያን ባለሙያ የሆነችው በሳልዋ ጋዜጠኛ መርዚያ በአጭር ጊዜ ውስጥ ተጽዕኖ ፈጣሪ ጋዜጠኛ ሆነች። በ2007 ኢራን ፕሬስ ቲቪ የተሰኘውን ታላቅ የቴሌቪዥን ጣቢያ ፕሮጀክቷን በመጀመር ለምዕራባውያን ምላሽ የሰጠች ሲሆን ከሲኤንኤን ወይም ከአልጀዚራ ጋር እኩል ሊሆን የሚችል ተቋም ነበር። የኢራን አመራሮች አጀንዳቸውን ለዓለም ለማስተላለፍ ለስላሳ ኃይል ያስፈልጋቸው ነበር። መርዚያ ሃሽሚ ደግሞ የዚህ ፕሮጀክት ዋና ፊትና ፊት አውራሪ ሆነች። ዜናዎችን ታነባለች፣ የውይይት መድረኮችን ትመራለች፣ እንዲሁም ዘጋቢ ፊልሞችን ታቀርባለች። ለምዕራባውያን ተመልካቾች እሷ ኢራንን ለመርዳት እንደ ድልድይ ትሆናለች ተብሎ ታስቦ ነበር።
በተግባር ግን የማትነቀነቅ ግንብ ሆነች። ዓለም የመርዚያን እውነተኛ ገጽታ ያየው በ2009 ነበር። በኢራን አረንጓዴው አብዮት የፈነዳ ጊዜ በሺዎች የሚቆጠሩ ሰዎች በምርጫ ማጭበርበር ላይ ተቃውሟቸውን ለመግለጽ አደባባይ ወጡ። ሁሉም ሀገር ውስጥ እንደሚደረገው አመፀኛ የሆኑ ተቃዋሚዎች ላይ የጸጥታ ኃይሎች ጥይት መተኮስ ጀመሩ። ነጋዳ ሱልጣን የተባለች ወጣት ሴትን በግርግር መሃል መሞቷን የሚያሳይ ተንቀሳቃሽ ምስል ወጣ። በተቃውሞ ወቅት ሃሺሚ አርኤንኤ ለተባለው የአሜሪካ ሬዲዮ ጣቢያ ቃለመጠይቅ ሰጠች። ይህ ደግሞ የሳይንሳዊ ፕሮፓጋንዳ ማሳያ ነበር። በቴህራን አደባባዮች ላይ ተቃውሞ ሳለ ሃሺሚ ግን ለአሜሪካውያን ረጋ ባለ ድምፅ የሚከተለውን ተናገረች። The majority of Iranians actually supported Mr. Mousavi. No, the majority of them did not. And the other side of the spectrum has not been shown as much, I believe. ሃሺሚ ያንዳንዱን የህዝብ ቁጣ መገለጫ በተመሳሳይ የሰለቸ ስክሪፕት በሀገራት ጣልቃ ገብነት ምክንያት የተነሳ መሆኑን አስረዳች። በወቅቱ ህዝብን ያሳሳቱት ሲአይኤ እና MI6 እንደሆኑም ተደረሰበት። አብዮቱ ሲያበቃም ሃሺሚ የሥርዓቱ ርዕዮተ ዓለም ዋና አራማጅ ሆና ራሷን አጠናከረች። ንግግሯ ከጊዜ ወደ ጊዜ ቀጥተኛ እየሆነ መጣ። እጅግ ዘግናኝ የሆኑ የምዕራባውያን የሴራ ቲዮሪዎችን በግልጽ ይፋ ማውጣት ጀመረች። መርዚያ ሃሺሚ ስለ ብላክ ላይቭ ማተርስ ንቅናቄ ዘገባዎችን ለመቅረጽ በተደጋጋሚ ወደ አሜሪካ ትመላለስ ነበር። በአሜሪካ ስላለው ዘረኝነት፣ የፖሊስ ጭካኔና የጥቁር ህዝቦች መብት መጣስ ዙሪያ በሰዓታት የሚቆጠሩ ትንታኔዎችን ትሰራ ነበር። በአሜሪካ ውስጥ የጥቁሮች የመብት ጥሰት አስከፊ ነው። ስለዚህ በኢራን ስላለው እስር ወይም ስለ ተቃዋሚዎች መታሰር ኢራንን ለመንቀፍ እንዳትሞክሩ ብላም ትዘግብ ነበር። መርዚያ ሃሺሚ ለአያቶላ ስርዓት የቁርጥ ቀን ልጅ ሆነች። በዚህ እውነታ ውስጥ ኢራን የፍትህና የመንፈሳዊነት ምሽግ ስትሆን፣ አሜሪካ ግን በሚስጥራዊ ሴረኞች የምትመራ የዘረኝነት ሲኦል ናት ብላ ከማስረጃ ጋር አስደግፋ ዘገበች። የምዕራባውያንን ማኅበረሰብ ስስ ብልቶች እንዴት መጠቀም እንዳለባትም ታውቅ ነበር። ይህንንም በባለሙያ ደረጃ አከናውናለች። እሷ ስለ አፍሪካ አሜሪካውያን ነፃነት የምትዘግብ የነበረው በከፍተኛ ራስ መተማመንና በእውቀት ነበር። በ2010ዎቹ መጀመሪያ ላይ መርዚያ ሃሺሚ ከቴሌፕሮምፕተር ላይ ከምታነብ ተራ አቅራቢነት ወደ ላቁ ሚናዎች ከተሻገረች ቆይታ ነበር። በብቃቷ ደግሞ ለስርዓቱ እጅግ ከፍተኛ ዋጋ ያለው ሰው ሆና ነበር። ለኢራን የስለላ ድርጅት የክንውን ግብዓትም በርካታ እገዛን አድርጋለች። የአሜሪካ ፓስፖርቷ፣ የባህል ዕውቀቷና የጋዜጠኝነት መታወቂያዋ ሰርጎ ለመግባት ፍጹም መሳሪያ ሆኑላት። የፕሬስ ቲቪ ተመልካቾች ለየት ያለች አቅራቢን ሲመለከቱ፣ ኤፍቢአይ ግን በሚስጥር ሪፖርቶች ላይ ግለሰብ የሚል ቀዝቃዛ የሚስጥር ስም ሰጥቷት ነበር። እቺ ግለሰብ ደግሞ በአሜሪካ የስለላ ታሪክ ውስጥ እጅግ አሳማሚ ከሆኑ ውድቀቶች ባንዱ ቁልፍ ችግር ፈጣሪ ሆነች። በዛን ወቅት የሃሺሚ ዋና ዓላማ ሞኒካዊት የተባለች ሴት ነበረች። በሰነድ ላይ ሞኒካዊት አርያ የምትሆን አሜሪካዊት ወታደር ነበረች። በአየር ኃይል ጸረ ስለላ ክፍል ውስጥ ያገለገለች ዌይዋርድ ስትሮም የሚለውን የሬዲዮ መጠሪያ የምትጠቀም ፋርሰኛ የተማረችና በኢራቅና በኳታር በሚስጥራዊ ተልእኮች የተሳተፈች ነበረች። ሞኒካ በጣም ብዙ ነገር ታውቅ ነበር። እጅግ ሚስጥራዊ ለሆኑ ፕሮግራሞች መዳረሻዎች የነበሯት ሲሆን ለአሜሪካ በሚስጥር የሚሰሩ የኢራን መረጃ አቅራቢዎችን ስምም ታውቅ ነበር። ነገር ግን ሞኒካ ደካማ ጎን የነበራት ሲሆን በሀገሯ እንዳልተከበረች የተሰማትና ተስፋ የቆረጠችም ነበረች። ሃሺሚም እንደ ጎበዝ አሳማኝነቷ ይህንን ክፍተት ከሺዎች ኪሎ ሜትሮች ርቀት ላይ ሆና አነፈነፈች። የማደኛ ስፍራው በቴህራን የተካሄደው ሆሊውዲዝም ኮንፈረንስ ነበር። በይፋ ስለ ምዕራባውያን ሲኒማ ለመወያየት የተዘጋጀ የባህል መድረክ ነበር። በ2012 ሃሺሚ ለመጀመሪያ ጊዜ ሞኒካዊትን ወደ ራሷ መረብ ማስገባት ጀመረች። ሃሺሚ በጋዜጠኝነት ሽፋን የምልመላ ስልቷን ተጠቀመች። ሞኒካን ወዲያውኑ እንድትሰልል አልጠየቀቻትም። በህሊናዋ ብቻ እንድትመራ ጋበዘቻት።
መርዚያ ሞኒካ አሜሪካንን በሚነቅፉ የፕሮፓጋንዳ ቪዲዮዎች ላይ እንድትቀርብ አደረገች። ሃሽሚ ሞኒካን ከሃዲ ሳትሆን እውነትን ፈላጊ ናት በማለት ድጋፏን ሰጠቻት። ይህ የታማኝነት መፈተኛም ነበር። ሞኒካም አለፈች። በወርሃ ነሐሴ 2012 ላይ ሃሽሚ ቀጣዩን እጅግ አደገኛ እርምጃ ወሰደች። ወደ አሜሪካ በመብረርም ሞኒካዊትን ጸረ አሜሪካዊ ለሆነ ፊልም እንደ አማካሪ አድርጋ ቀጠረቻት። ድንቅ የሆነው ይህ የተቀነባበረ ሽፋን ምንም አይነት ትኩረት ሳይሰጠው አሜሪካ በዓለም ላይ ስላመጣችው ክፋት ለመወያየትና የወደፊት ሕይወታቸውን ለማቀድ በሰዓታት የሚቆጠር ጊዜ አብረው አሳልፈዋል። ሃሽሚ የክትትልና የኩብለላ ሐሳብ በአይምሯ ውስጥ እንዲሰርጽ በማድረግ ሞኒካን በስነ ልቦና ለማዘጋጀት ወራትን ፈጅታለች። በመካከላቸው የነበረው የደብዳቤ ልውውጥም በሚያስደነግጥ መልኩ ግልጽ ነበር። ሞኒካዊት በአየር ኃይል የስለላ ክፍል ውስጥ የምትሠራው ሥራ በጣም አስከፊ እንደሆነ ለሃሽሚ የጻፈችላት ሲሆን እንደ ስኖደን ምስጢሮችን ሰርቃ መኩብለል እንደምትፈልግም ገልጻላት ነበር። ሃሽሚ እነዚህን የልብ መታወኮች ዝም ብላ አልሰማቻትም። እንደ ተቆጣጣሪ ሆና የሰራች ሲሆን ሞኒካ ኢራናውያን እንደማያምኗት በመስጋት ማወላወል ስትጀምር ሃሽሚ ያረጋጋቻትና ድርጊቶቿን ከአብዮታዊ ዘቡ ተቆጣጣሪዎች ጋር አስተናገደችላት። በነሐሴ 2013 የክህደቱ መጨረሻ ሆነ። ሞኒካዊት ለመርዚያ ሃሽሚ የኔ የሕይወት ታሪክና የሥራ ታሪክ የሚል ርዕስ ያለው ኢሜይል ላከች። ከኢሜይሉ ጋር የውትድርናና የተሰናበተችበት ሰነድ እንደዚሁም ስለ አገልግሎቷ ዝርዝር መረጃ ተያይዞ ነበር። ሃሽሚም እንደ ባለሙያ አገናኝ በመሆን ይህንን ጥልቅ መረጃ ወዲያውኑ ለኢራን የስለላ ድርጅት አስተላለፈች። ይህም የማይመለሱበት የአንድ ወገን የጉዞ ትኬት ነበር። ሃሽሚ የኩብለላውን የሎጂስቲክ ዝግጅት፣ ወደ ዱባይ ለሚደረገው በረራ የሚሆን ገንዘብ፣ መመሪያዎችና በመጨረሻም ወደ ቴሄራን የሚደረገውን የመጨረሻ በረራ አቀናጅታለች። ሞኒካዊት በኢራን ርዕሰ መዲና ቴሄራን ስታርፍ ስርዓቱ ትልቅ ድል ቀንቶት ነበር። ኮብላይዋ ሁሉንም ነገር አሳልፋ ሰጠች። የኢራን አብዮታዊ ዘብ በአሜሪካ የጸረ ስለላ ክፍል ውስጥ በነበሩ የቀድሞ የሥራ ባልደረቦቿ ላይ የጥቃት ማቀነባበሪያ ጥቃቶችን እንዲያዘጋጅ ረድታለች። የሞኒካዊትን መረጃዎች በመጠቀም የኢራን ሃከሮችም የሐሰት የፌስቡክ አካውንቶችን በመክፈት ማልዌር በመላክ የአሜሪካ ወኪሎችን ኮምፒውተሮች ለመበርበር፣ የዌብካም ካሜራዎቻቸውን ለመቆጣጠር እንዲሁም እያንዳንዱን የኪቦርድ ምታቸውን ለመከታተል ሞክረው ተሳክቶላቸዋል። ነገር ግን ከሁሉም በላይ የሚያስደነግጠው በኢራን ውስጥ የነበሩና ሞኒካዊት ስማቸውን የምታውቃቸው መረጃ ሰጪዎች ለጥቃት መጋለጣቸው ነበር። መርዚያ ሃሽሚ ጓደኛ ወይም የሥራ ባልደረባ ብቻ አልነበረችም። እሷ ወሳኝ ድልድይም ነበረች። በዚህ ድልድይ አማካኝነት ምስጢራዊ መረጃዎች ከአሜሪካ መከላከያ ተቋም በቀጥታ ወደ ኢራን አብዮታዊ ዘብ መኮንኖች ጠረጴዛ ይፈሱ ነበር። በጋዜጠኛ ማዕረጓ የተሰጣትን እምነት በመጠቀም የተወለደችበትን አገር የደህንነት ሥርዓት ለማፍረስም በእጅጉ ተጠቅማበታለች። ሞኒካዊት እስካሁን በኢራን ውስጥ የምትኖር ሲሆን በኤፍቢአይ በጣም ከሚፈለጉ ወንጀለኞች ዝርዝር ውስጥም ትገኛለች። በኤፍቢአይ እና በሲአይኤ ግለሰቤ የሚል ስያሜ የተሰጣት መርዚያ ሃሽሚ ደግሞ በፕሬስ ቲቪ ላይ ዝግጅቶቿን ማቅረቧን ቀጥላለች። በወርሃ ጥር 2019 መርዚያ ሃሽሚ ነፃነቷን ሊያሳጣት ምንም ያልቀረውን ስህተት ፈጸመች። ወደ አሜሪካ በይፋ የካንሰር ታማሚ የሆነውን ወንድሟን ለመጠየቅና ስለ ዘረኝነት ሌላ ዘገባ ለመስራት ሞከረች። በወቅቱ ግን ለዓመታት የሰላይዋን የሞኒካዊትን እንቆቅልሽ ሲፈታ በቆየው በኤፍቢአይ እይታ ውስጥ ወደቀች። በጥር 13 ቀንም በሴንት ሉዊስ አውሮፕላን ማረፊያ የኤፍቢአይ ካቴና በመርዚያ እጅ ላይ ተቆለፈ። በወቅቱ ታዲያ የአሜሪካ ባለሥልጣናት አስቸጋሪ ሁኔታ ውስጥ ገቡ። ሃሽሚ ለሰላዮች ትስስር መሆኗን የሚያረጋግጡ በቂ መረጃዎች ቢኖሯቸውም በፍርድ ቤት ቀጥተኛ ክስ ለመመስረት ግን በቂ አልነበሩም። በመሆኑም አስፈላጊ ምክክር የሚለውን ብርቅዬ የሕግ መሳሪያ ተጠቀሙ። ይህም በታላቁ የዳኞች ቡድን ፊት ቀርባ የእምነት ክህደት ቃሏን እንድትሰጥ ለማስገደድ
በቁጥጥር ስር አውሎ ለማቆየት አስችሏቸዋል። ነገር ግን ኤፍቢአዮች ከማን ጋር እንደተጋፈጡ አቅልለው አይተውት ነበር። በእርግጥም ለሃሽሚ የእስር ቤቱ ክፍል አዲስ የፊልም ቀረጻ ቦታ እንጂ የመታሰሪያ ቦታ አልነበረም። ሃሽሚ ከአይን ራዳር እንደጠፋች በቴሄራን ውስጥ ኃይለኛ ሥራ ተጀመረ። የሥራ ኃላፊዋ ፔይማን ጀበሊ ወኪሏን ሃሽሚን እንደ ሰማዕት መርዚያ የመቀየሩን ሥራ በግል ተቆጣጠሩት። አሜሪካውያን መርማሪዎች በዋሽንግተን እንድትናገር ለማድረግ በሚጥሩበት ወቅት ፕሬስ ቲቪ በአስደናቂ ሙዚቃ የታጀቡ አጫጭር ምስሎችን ማስተላለፍ ጀምሮ ነበር። መላው ዓለም አሜሪካ ንጹሕ ጋዜጠኛን በእምነቷ ምክንያት ብቻ አድኖ እንዳሰራት እንዲያምን ተፈልጎ ነበር። በዚህ ጊዜ ሃሽሚ የዋና ካርዶቿን ማንነት ተጠቀመች። በሙስሊሞች ዘንድ ቁጣን፣ በምዕራባውያን ሊበራሎች ዘንድ ደግሞ ርኅራኄን ለመቀስቀስ የትኛዎቹን ቁልፎች መጫን እንዳለባት ጠንቅቃ ታውቅ ነበር። ሰብአዊነት የጎደለው አያያዝ እንደደረሰባት የሚገልጹ ሪፖርቶችም ወጡ። ሃሽሚ በእስር ቤት ውስጥ ሂጃቧን በኃይል እንደተገፈፈችና የሚቀርብላት ምግብ የአሳማ ምግብ ብቻ እንደነበር ተናገረች። ይህም ፍጹም ስሌት ነበር። ለሙስሊሙ ዓለም ይህ በቀጥታ እምነት ላይ የተፈጸመ ስድብ ይመስል ነበር። ለምዕራባውያን የሰብአዊ መብት ተሟጋቾች ደግሞ የሲቪል መብቶች መጣስ መስሎ ታያቸው። ሃሽሚ በነጮች ፍትሕ ሰንሰለት ውስጥ የወደቀች የጥቁር ሴት ካርድን በብልሃት ተጫውታለች። የመታሰሯን ትኩረት ከምርመራ ዋና እምብርት ከሰላዮችና ከአገር ክህደት በማዞር ዘረኝነት ላይ እንዲያተኩር አደረገች። በኮሎራዶ ያሉት ልጆቿ ከጠበቆቿ ጋር በሰላም በሚነጋገሩበት ወቅት እሷ ግን ስለ መካከለኛው ዘመን አይነት ስቃይ ትናገር ነበር። የሃሽሚ ይህ ስትራቴጂም ውጤት አመጣ። በዓለም አቀፍ ጫናና በምስክር ሁኔታው የሕግ ውስብስብነት ምክንያት ከ10 ቀናት በኋላ ሃሽሚ ምስክርነቷን እንድትሰጥ ተገዳ ተለቀቀች። ኤፍቢአይ ለብዙ አስርተ ዓመታት ሊያስራት አልቻለም። ከፍርድ ቤት ስትወጣ ሃሽሚ ለማረፍ አልሄደችም። ስኬቷን ለማጠናከር ወዲያውኑ በካሜራዎች ፊት ቆመች። በእስር የቆየችባቸውን እያንዳንዱን ቀናቶች ለኢራን ትልቅ ስኬት አደረገቻቸው። መርዚያ ሃሽሚ ለስለላ ድርጅቶች የምትሠራ ተቆጣጣሪ ሆና እንዴት ራሷን የሥርዓቱ ሰለባ አድርጋ ማቅረብ እንደምትችል ለዓለም ትልቅ ማሳያ ሆና አሳይታለች። አንደበቷና የምዕራባውያንን እሴቶች የማሳመን ችሎታዋ ከመቶ ተራ ሰላዮች የበለጠ ዋጋ ነበራቸው። ይህንንም የኢራን አብዮታዊ ዘብ አመራሮች ጠንቅቀው ያወቁ ሲሆን በጀግንነትም ወደ ቴሄራን ተመለሰች። በጥር 30 2019 በቴሄራን በሚገኘው በኢማም ኳሚን አውሮፕላን ማረፊያ የክብር ዘብ ቆመው ነበር። መርዚያ ሃሽሚ እንደ ሀገር ጀግና አቀባበል ተደረገላት። አበቦች፣ በርካታ ካሜራዎችና ብልጭታዎቻቸው እንዲሁም የአብዮታዊ ዘቡ ከፍተኛ ባለሥልጣናት ተገኝተው ነበር። ለኢራን ሥርዓት የእሷ መመለስ በዋጋ የማይታመን ስጦታ ነበር። ይህ ለኢራን ጥንካሬ ማሳያ በመሆን ለሀገር ውስጥ ፍጆታ የሚሆን ትልቅ ስኬት ነበር። በዓለም አቀፍ መድረክም ኢራን ቀና ብላ እንድትሄድ ትልቅ አስተዋጽኦን አበርክቷል። መርዚያ ሃሽሚ ተራ ጋዜጠኛ ወይም በቴሌቪዥን የምትታይ አቅራቢ ብቻ አይደለችም። እሷ አውቃና ፈቅዳ የፋርሳውያንን ወገን የመረጠች በጥንቃቄ የምትሰራ የስለላ መኮንን ናት። መርዚያ ሃሽሚ በፕሬስ ቲቪ ላይ አሜሪካንን ታላቁ ሰይጣን እያለች በምትጠራበትና አብዮታዊ ዘቡ ሰላዮችን እንዲመለምል በምታግዝበት ወቅት ልጆቿ በአሜሪካ መኖርም መርጠዋል። የበኩር ልጇ ሁሴን በኮሎራዶ ዩኒቨርሲቲ ተመራማሪ ነው። ቀሪዎቹ ልጆቿም የምዕራባውያንን ትምህርቶች ይማራሉ። በአያቶላዎች ጥበቃ ስር ወደሚገኘው የቴሄራን ገነት ለመሄድም ምንም አይቸኩሉም። መርዚያ ሃሽሚ እጅግ አደገኛ ሰላይ፣ መሳሪያ ይዞ ፊት ለፊት የሚቆም ሳይሆን ለካሜራ ፈገግታ ያለውና በኪሱ የስለላ ተቆጣጣሪ መታወቂያን ደብቆ ራሱን ጋዜጠኛ ነኝ ብሎ የሚጠራ ሰው መሆኑን በተግባር አረጋግጣለች። መርዚያ ሃሽሚ በርዕዮተ ዓለም በጽኑ ማመን ሰውን እንዴት ታዛዥ መሳሪያ እንደሚያደርገው ሕያው ምስክር ናት።
የጀመረችው እውነትን ፍለጋ ብላ ቢሆንም ፍጻሜዋ ግን መቻል፣ መብለጥና የላቀ ሰላይነት ሆነ። ዛሬ ኢራንን የመረጡት የሁለቱ አሜሪካውያን ሴቶች መንገድ በተለያየ መልኩ ሕይወታቸውን ቀርጿል፣ ኢራንንም በእጅጉ ጠቅሟል። መርዚያ የዓመታት ግፍን የመታገል ወጥመድ ውስጥ የሳበቻት ሞኒካዊት አሁንም ኤፍቢአይ በጣም ከሚፈልጋቸው ወንጀለኞች ዝርዝር ውስጥ ትገኛለች። በኢራን ግን ከአስተማማኝ ደህንነት ጋር ትኖራለች። መርዚያ ሃሽሚን በፕሬስ ቲቪ ስርጭቷን ቀጥላለች። አሁንም በቴህራን ከሚገኘው ስቱዲዮ ምዕራባውያን ከኃይል ሚዛናቸው የተንሸራተቱ መሆናቸውን ለዓለም ማኅበረሰብ ትንታኔዎችን እያቀረበች ካሜራ ፊት ፈገግ ትላለች። የሉዊዚያናዋ ልጃገረድ ታሪክ ይቀጥላል። ነገር ግን የስኬት ፍጻሜዋ አስቀድሞ ተጽፏል። እሷ በአንድ ወቅት በአሜሪካ ስታዲየሞች ውስጥ ለዩኒቨርሲቲዋ እያጨበጨበች ትናንሽ ባንዲራዎችን ታወዛውዝ ነበር። አሁን ደግሞ የኢራን ሁነኛ መከታና የቁርጥ ቀን ልጅ ሆናለች። ወደ ቻናላችን ቤተሰቦች ስለ ወደር የለሽዋና ብልህዋ ሰላይ መርዚያ ሃሽሚ ያዘጋጀነው የዛሬው መሰናዷችን ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ወዳጅነታችሁን ታጠናክሩ ዘንድ እየጋበዝን ለዛሬ በዚሁ ተሰናበትን። መልካም ጊዜ።